እንዴት ውጭ ሄጄ ቤተሰቤ መርዳት እችላለሁ የሚል ጥያቄ ደግሞ ካለሽ ብዙ ወጣቶች ዲግሪ ወይም ዲፕሎማ ስለሌለኝ ውጭ ሀገር ሄዶ የመስራት እድል የለኝም ብለው ያስባሉ። ይህ ፍጹም ስህተት፣ በጣም ፍጹም ስህተት ነው። በአሁኑ ሰዓት ዓለም እየፈለገች ያለችው ተንታኝ ሳይሆን ሰሪ ነው። ወርቅ የሆነ የእጅ ሙያ ካለ ፓስፖርት እጅ ላይ እንዳለ ቁጥረው። ጸዴ ሙያ ይኑርሽ ብቻ። ግንበኛ ሙኝ፣ አናጺ ሙኝ፣ ጸጉር ቆራጭ ሙኝ፣ ጸዴ ሙያ ይኑርሽ፣ እጅሽ ላይ ፓስፖርትና ቪዛሽ እጅሽ ላይ ነው ማለት ነው። ስለዚህ የእጅ ባለሙያ ከሆንሽ ዲግሪ ምናምን የዲፕሎማ ማስተርስ ፒኤችዲ አያስፈልግም። ውጭ ሀገር ሄዶ ስራ ለመስራት ሙያ ብቻ በቂ እንደሆነ የሚያሳዩ ዝርዝሮችሽ ልንገርሽ። የመጀመሪያው ተፈላጊ የእጅ ሙያዎች ምን ምን ናቸው የሚሉትን ማጣራት ነው። የትምህርት ማስረጃ ባይጠይቁም ከፍተኛ ፍላጎት ያላቸው ሙያዎች አሉ። ለምሳሌ ግንባታ። ለምሳሌ ዩኒቨርሲቲ ላይ ኢንጂነሪንግ ምሩቅ ብትሆኝም በሲቪል ኢንጂነሪንግ ምናምን ምሩቅ ብትሆኝም የወረቀቱ ነው ዶክመንቱ። ግን የእጅ ሙያ ብቻሽን ስሪ ብትባይ ማሰሪ ከሆነ ያ ወረቀት ብቻውን ትርጉም የለውም ውጭ ሀገር ላይ። ስለዚህ ለምሳሌ እንደ ግንበኝነት፣ የፕላስተር ስራ፣ ሴራሚክ፣ ቀለም ቅብ እና ቧንቧ ሰራተኝነት ዓለም ላይ በጣም ተፈላጊ ሙያ ነው፣ የእጅ ሙያ ነው። ስለዚህ እነዚህ ሙያዎች ካሉሽ ሲቪሽን አሪፍ አደራጀሽ በተለያዩ ድርጅቶች ሀገር ውስጥ ባሉ ተለቅ ካሉ ካምፓኒዎች ጋር በቀን ሰራተኛ በጉልበት ሰራተኛ የሚሆን ሰርቶ ካስተካከለ በኋላ ለመሄድ ራሱን ዝግጁ ማድረግ ይችላል ማለት ነው በሙያው ብቻ። ለምሳሌ እንደ መኪና ጥገና ኦፕሬተር፣ መካኒክ፣ ከባድ ሹፌር፣ ከባድ መኪና ሹፌር፣ ለምሳሌ እንደ ኤክስካቫተር ኦፕሬተሮች የሆኑ ይሄ ዶዘር ሎደር ምናምን የሚነዱ ሰዎች ውጭ ሀገር ሄደው መስራት ይችላሉ። ምክንያቱም ዶክመንት አይደለም የሚያስፈልጋቸው እነሱ ሙያውና ሙያው ነው። እዛ ላይ ኢሚዲየትሊ ሄደው ስራውን አግኝተው መስራት ይችላሉ ማለት ነው። ለሴቶች ደግሞ የውበትና እንክብካቤ ፀጉር አስተካካይ፣ ባርበር ሆነው ቡና መጭመቅ ምናምን፣ ባርቴንደር መሆን፣ የማሳጅ ባለሙያ። ማሳጅ ባለሙያ ራሱን ይቻላል በጣም ተፈላጊ ዘርፍ ነው። ሆቴል ላይ ደግሞ ምግብ ሙያ፣ ባሪስታ፣ ሼፍ፣ ዌተር። ትልልቅ ሆቴሎች በዌተርነት ከሰራች ውጭ ሀገር ሄደሽ ለመስራት በጣም በጣም አማራጭ አለች ማለት ነው። ሁለተኛው ደግሞ የት ሀገር መሄድ ይቻላል የሚለውን ማወቅ ነው። ግዴታ ዲግሪ ስለሌለሽ የእጅ ሙያ ካለሽ የት ሀገር ብሄድ ደግሞ እነዚህን ስራዎች እነዚህ ሙያዎች ካሉሽ የት ሀገር ሄጄ ብሰራ ደግሞ ያዋጣል፣ የት ሀገር የስራ እድሉን ማግኘት የሚችለው የሚለውን ደግሞ ማጣራት አለብሽ። ለምሳሌ እነዚህ ሙያዎች ካሉሽ አሁን ቅድም የዘረዘርኳቸው እነዚህ የግንባታ ሙያ፣ የሴራሚክ፣ የቀለም ቅም፣ የቧንቧ ሰራተኛ፣ መኪና ጥገና ኦፕሬተር፣ መካኒክ፣ ከባድ ሹፌር፣ ኤክስካቫተር ኦፕሬተር፣ የውበት ሙያ፣ ፀጉር አስተካካይ፣ ባርበር፣ ማሳጅ፣ ሆቴል ምግብ አብሳይ፣ ባሬስታ፣ ሼፍ፣ ዌተር ምናምን የሚሉት እነዚህ ሙያዎች ካሉሽ የት ትሄጃለሽ መሰለሽ? መጀመሪያው መካከለኛ ምስራቅ ሀገሮች እነ ዩኤኢ ለምሳሌ ዱባይ ማለት ነው፣ ኳታር፣ ሳውዲ አረቢያ። እነዚህ ሀገራት ለግንባታ ለሆቴልና ለትራንስፖርት ዘርፍ ብዙ ሰራተኛ ይፈልጋሉ። ሂደቱ ፈጣን ነው። በህጋዊ ኤጀንሲዎች በኩል ሁሉ መሄድ ይቻላል። እዚህ ሀገር ውስጥ ከምትለግሚ ትንሽ ምንድነው አሁን ውጭ ሀገር ሲሰራ ነው ፋይናንሱም ጥሩ የሚሆነው ኤክስቼንጅ ሬታቸውም ከፍ ስለሚል ከኛ እነዚህ ሙያዎች ካለሽ በህጋዊ መንገድ እነ ዱባይ እነ ኳታር እነ ሳውዲ አረቢያ አፕላይ በማድረግ ሲሪየስሊ አፕላይ በማድረግ ብቻ መሄድ ይቻላል። በህጋዊ ኤጀንሲዎች በኩል መሄድ ይቻላል። ይህ 100% የተረጋገጠ ነው። እኚህ የት ናቸው? መካከለኛ ምስራቅ ነው። ምስራቅ አውሮፓዎችም በጣም ይፈልጋሉ። ምዕራብ አውሮፓ ነው እኛ በአብዛኞቻችን ለመግባት የምንማማተው። ምዕራብ አውሮፓ ማለት እነ ኢንግላንድ እነ ፈረንሳይ ጀርመኒ ምናምን የሚባሉት። ምስራቆቹ ደግሞ ፖላንድ፣ ሮማኒያ፣ ሃንጋሪ በዛኛው በራሽያ በኩል ያሉት ሀገራት የሰው ኃይል እጥረት አለባቸው። ማለት ሬታቸው ምንድነው ከረንሲያቸው ደካማ ነው ከዶላር እና ከዩሮ አንጻር፣ ግን ጥሩ ይከፍላሉ። ለእኛ ሀገር ሰዎች የተሻለ የስራ አማራጮች ናቸውና ከኤዥያ ሀገሮች ትንሽ የተሻለ ናቸው። ፖላንድ፣ ሮማኒያ፣ ሃንጋሪ አሁን በአሁኑ በግንባታና በፋብሪካ ስራዎች ላይ ብዙ ኢትዮጵያን እየወሰዱ ነው ያሉት በዚህ ሰዓት። እዚህ ለመግባት ሙያችሁን የሚያሳይ ማስረጃ ወይም ሰርተፊኬት ሲኦሲ ቢኖራችሁ ይመረጣል። እስከ 10ኛ ቢያንስ እስከ 12 የተማረ ሰው እነዚህ ሙያዎች እጁ ላይ ደግሞ ካለው ጠጋ ብሎ ሲኦሲ ተፈትኖ በቴክኒክ በኩል እነዚህ ሰርቲፋይድ ካደረገ እጁን ተስሞ በህጋዊ መንገድ መሄድ ይችላል ማለት ነው። የት እነዚህ እነ ምስራቅ አውሮፓ የማሳጅ ሙያ ያለኝ ምናምን እያሉ መሰከስ ብቻ ሳይሆን ጠጋ ብሎ ቴክኒክና ሙያ አዲስ አበባ አካባቢ ከሆንሽ እንጦጦ ቴክኒክና ሙያ ላይ ሄደሽ ሰርቲፋይድ ማድረግ፣ ሲኦሲ መፈተን፣ ወረቀት ወደ ወረቀት መቀየር። የዌተር ከሆንሽ በተለያዩ ሆቴሎች ላይ ምናምን መስተንግዶ ምናምን የሰራ ሰው ጠጋ ብሎ ሲኦሲ ይፈተንና በመስተንግዶና ሆቴል ሙያ ዘርፍ ላይ ወደ ቴክኒክ ነው ጠጋ ብሎ ሲኦሲ ተፈትኖ፣ ምክንያቱም የሚያውቀው ነገር ስለሆነ ኳሊፋይ ለመሆን በቀላሉ ይችላል ማለት ነው። ስለዚህ ሲኦሲዋን ሄዶ ወረቀቱን ማረጋገጥ፣ እነዚህ ነገሮችን በወረቀት ዶክመንትድ ካደረገ የትኛውም ሰው ምስራቅ አውሮፓ ሄዶ መስራት ይችላል ማለት ነው። እነ ፖላንድ እነ ሮማኒያ እነ ሃንጋሪ ላይ እነዛን የጉልበት ስራዎች በፊዚካል የሚሰሩ ስራዎች የጭንቅላት ሲሆን የአካላዊ ስራዎችን የሙያ ስራዎችን መስራት ይችላል ማለት ነው። በተዘዋዋሪ ደግሞ ከነዚህ ከነ ዱባይ ከነ ፖላንድ ሮማኒያ ምናምን በተጨማሪ ካናዳ ራሱ ስኪልድ ትሬድ
ትፈልጋለች። ስኪልድ ትሬድስ ካናዳ ይፈልጋል። በእርግጥ ፈተናና የቋንቋ ችሎታ ቢጠይቅም ካናዳዎች በተገራችን ላይ IELTS ምናምን የሚባለው የቋንቋ ፈተና ይፈትናሉ። ዝም ብሎ አይወስዱም። እነዛ የእንግሊዝኛ ቋንቋ ፈተና የቋንቋ ስለሚጠይቁ ነው እንጂ ለካናዳ ይወስዳሉ። በተለይ ቧንቧ ስራና ዌልዲንግ ላይ በጣም ጥሩ ሙያ ካለሽ በጣም ካናዳ በጣም ትፈልጋለች። የቧንቧ ስራ ላይ በጣም ነው ካናዳ የምትፈልገው። እንግሊዝኛ ቋንቋ ተምሮ አንድ የቧንቧ መስራት ልምድ ያለው ሰው 6 ወር ላይ ወጥሮ ቋንቋ ተምሮ IELTS ፈተናውን ተፈትኖ ምንድነው ብሪቲሽ ኤምባሲ ይፈትናል። ከዛ ወረቀቱን ከያዘ ዶክመንት እንግሊዝኛ ችሎታውን ካስመሰከረ ካናዳ እዚሁ ቁጭ ብሎ አፕላይ አድርጎ ቫካንሲዎችን ተከታትሎ ቪዛውን አስመትቶ ላጥ ብሎ መሄድ ይችላል ማለት ነው። ዊዛውት ፔመንት በወርክ ቪዛ ብቻ። ሶስተኛ ወሳኝ የሚጠቅመው እንደዚህ አይነት ነገሮች እሰራለሁ ብለሽ የምታስቢ ከሆነ ማመልከቻ እንዴት ማዘጋጀት እንዳለባችሁ መለማመድ ነው። የስራውን እንዴት ላመልከት የሚል ማመልከቻ ለማዘጋጀት ኤጀንሲ ጋር ከመሄድሽ በፊት እነዚህን ማመልከቻዎች ማለማመድ አለብሽ። CV እንዴት ይዘጋጃል፣ ውጮች እንዴት ነው የሚፈልጉት የሚለውን ከጎግልም ከጄሚኒም ከጂፒቲ ምናምን ሰርች አድርጎ ራሳቸው ያዘጋጁልናል። አሁን ጸዴ አፖች መጥተዋል። እነሱን በመጠቀም አሪፍ CV ማዘጋጀት ይቻላል ማለት ነው። በዛ መሰረት ራስን አብቅቶ ዝግጁ አድርጎ ወደ ኤጀንሲዎች ጠጋ ማለት ነው። የስራ ልምድ ማስረጃ ወይም ፖርትፎሊዮ ቪዲዮ የእጅ ሙያ በወረቀት አይገለጽም። አሁን እንደዚህ ሙያ ላይ ምናምን የሚለውን ለምሳሌ ፀጉር ባለሙያ ከሆንሽ ፀጉር እየቆረጥሽ በቪዲዮ አፕላይ ስታደርጊ በቪዲዮ፣ ግንበኛ ከሆንሽ የሰራሻቸውን ስራዎች በፎቶ ፖርትፎሊዮ ማዘጋጀት በጣም ይጠቅማል። ግድግዳ ስትገነቢ፣ ፀጉር ስትሰሪ፣ ምግብ ስታበሲ አጭርና ጥርት ያለ ቪዲዮዎች በስልክ መቅረጽ። ይህ ለቀጣሪው ከ10 ገጽ CV በላይ ዋጋ አለው። መጽሐፍ የሚያክል CV ከምጽፍ እንደዚህ ይችላል እንደዚህ ይችላል ከምትይ ጸዳ አድርገሽ ሾርት ቪዲዮዎች ቀርጸሽ የሰራሻቸውን ውጤቶች ብታቀርቢና ታግ ብታደርጊያቸው ለካምፓኒዎቹ ቫካንሲ አይተሽ ኤጀንሲዎቹ ጋር ከመሄድሽ በፊት ታዘጋጀሽ ማለት ነው። ስለዚህ ምን ማዘጋጀት ነው? CV ማዘጋጀት ወይም ፖርትፎሊዮ ቪዲዮዎችን ማዘጋጀት ወሳኝ ነው። ከዛ ፎርሙን መሙላትንም መለማመድ። አብዛኛው የቪዛና የስራ ፎርሞች በእንግሊዝኛ ናቸው። ስማችሁን፣ የትውልድ ቀናችሁን፣ የፓስፖርት ቁጥራችሁን ያለምንም ስህተት መሙላት ተለማመዱ። ጉግል ትራንስሌት በመጠቀም ወይም የሚያውቅ ሰው በማስጠየቅ ፖዚሽን አፕላይድ ፎር የጠየቀው የስራ መደብ ወይም ስኪል ክህሎት የሚሉት ቃላትን ለዩ። ስኪል ክህሎት የሚሉትን ቃላት ለይቶ ለተጠየቀው ነገር ተገቢ መልስ መስጠት መለማመድ ግድ ነው። CV ማዘጋጀት ግድ ነው። ዲግሪ ስለሌላቸው ብቻ CV አያስፈልግም ማለት አይደለም። የሰራችሁባቸው ቦታዎች እና የችሎታችሁ ዝርዝር የያዘ ቀላል CV ያዘጋጁ። ስለዚህ እንደ ምክር የምሰጣችሁ ሙያ ያለኝ ብላችሁ ዝም ብላችሁ አትቀመጡ። ሙያዎቹን በCOC ወይም የብቃት ማረጋጫ አስደግፉ። የፀጉር ሙያ ያለኝ ብቻ ትርጉም የለውም። የሹፍርና ሙያ ያለኝ የሚል ብቻ ትርጉም የለውም። ጠጋ ብላችሁ በCOC ማረጋገጫ አስደግፉ። ወረቀት አስታኩት። ብዙ ሀገራት ከትምህርት ይልቅ ለCOC ትልቅ ቦታ ይሰጣሉ። COC ማለት የብቃትህ ማረጋገጫ ነው። ይችላል ብሎ የሆነ አካል አይቶሽ ስራሽን ከወረቀት የዘለለ ተግባር ላይ ምርጥ ነው ብሎ የሚሰጠው ነገር ስለሆነ ሁሉ ነገር በCOC ማስደገፍ የግድ ነው። ብዙ ሀገራት ከትምህርት ይልቅ ለCOC ትልቅ ቦታ ይሰጣሉ። ስለዚህ COCአችሁን አጽዱ፣ አስተካክሉ። የእጅ ሙያ ከዓለም ጫፍ እስከ ጫፍ ያሰራል፣ ይሰራል። ስለዚህ የትም ሀገር ሄዳችሁ መስራት ትችላላችሁ፣ የእጅ ሙያ ያላችሁ ሰዎች ለማለት ነው። እንደጠቀማችሁ እንደተማራችሁበት የሆነ ነገር እንዳገኛችሁበት ተስፋ አደርጋለሁ። እንዴት ማግኘትና እንዴት አፕላይ ማድረግ እንደምትችሉ የምትፈልጉ ከሆነ በኮሜንት አሳውቁኝ። የተለያዩ ሊንኮችና አፕላይ ማድረጊያዎችን መንገዶችን እጠቁማችኋለሁ ማለት ነው።